ሰላም ብያለሁ ውድ ቻናሌ ቤተሰቦች በእያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ውድ ቻናሌ ተከታዮች በዛሬው ዕለት ይዤላችሁ የቀረብኩት ቪዲዮ ሙሉ 34ቱንም የአማርኛ ፊደላቶች ቅርጻቸውንና ድምጻቸውን አዋህደን የምናይበት ትምህርት ይሆናል ማለት ነው። ስለዚህ እናንተ ይህንን ቪዲዮ እስከመጨረሻው እንድትከታተሉት ስል ጋብዛችኋለሁ። በውስጥ መስመር ገብታችሁ መማር ለምትፈልጉ ደግሞ ቪዲዮ ላይ ካስቀመጥነው ስልካችን በኢሞ በቴሌግራም በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን እንድትከታተሉ ስል ከወዲሁ አሳስባለሁ። ስለዚህ እናንተ ይህንን ትምህርት በምትማሩበት ጊዜ ደብተርና እስክሪብቶ አዘጋጅታችሁ እያንዳንዱ ፊደላቶችን እየቀረጻችሁ ምን ያክል በራስ መተማመናችሁን ወይንም በራሳችሁ መጻፋችሁን እንዴት መመዘን እንደምትችሉ ከዚሁ ጋር መከታተል ትችላላችሁ ማለት ነው። እኔ ቀጥታ ወደ ትምህርቱ አመራለሁ። አብራችሁ ይቆዩ። ይቺ እንግዲህ የአማርኛ ፊደል የመጀመሪያዋ ፊደል ሀ እንላታለን። ሀ። ይቺ ሁ። ይቺ ሂ። ይቺ ሃ። ይቺ ሄ። ይቺ ህ። ይቺ ሆ። ይቺ ኋ። እንግዲህ ውድ ተመልካቾቼ እያንዳንዳቸው ቅርጻቸውንና ድምጻቸውን ምን ልትሉ ይገባል? ልትይዟቸው ይገባል ማለት ነው። አሁን ደግሞ ከዚህ ተነስቼ ወደዚህ መለሳለሁ። ኋ። ይቺ ሆ። ይቺ ህ። ይቺ ሄ። ይቺ ሃ። ይቺ ሂ። ይቺ ሁ። ይቺ ሃ ትሆናለች። እሺ ይቺ ደግሞ ለ። ይቺ ሉ። ይቺ ሊ። ይቺ ላ። ይቺ ሌ። ይቺ ል። ይቺ ሎ። ይቺስ ሏ ትባላለች። ወደዚህ ስመለስ ደግሞ ከመጨረሻ ወደ መጀመሪያ ሏ። ይቺ ሎ። ይቺ ል። ይቺ ሌ። ይቺ ላ። ይቺ ሊ። ይቺ ሉ። ይቺስ ለ ትባላለች። ይቺ ደግሞ ሐመር ሐ ትባላለች። መጀመሪያ ማወቅ ያለብን ነገር ቢኖር እነዚህ ሀ የምንላቸው ይቺ ሀሌታ ሀ፣ ይቺ ሐመር ሀ፣ ሌላ ብዙሃኑ ሀ የምንላቸው እያንዳንዳቸው ልዩነታቸው ምን እንደሆነ ምን ያክሎቻችን እናውቃለን? ይህንን እያንዳንዳቸው ልዩነታቸው ምን እንደሆነ የምናይ ይሆናል ማለት ነው ከዚህ በመቀጠል። ስለዚህ ይቺ ማን ትባላለች? ብዙሃኑ ሐመር ሀ ማን ትባላለች? ሐመር ሀ ትባላለች። ሀ። ይቺ ሁ። ይቺ ሂ። ይቺስ ሃ። ይቺ ሄ። ይቺ ህ። ይቺ ሆ። ይቺ ኋ። ስንመለስ ይቺ ማነች? ኋ። ይቺስ ሆ። ይቺ ህ። ይቺ ሄ። ይቺ ሃ። ይቺ ሂ። ይቺ ሁ። ይቺ ሃ። ሃ። እሺ ይቺ ደግሞ ማነች? መ። ይቺስ ሙ። ይቺ ሚ። ይቺ ማ
ይህች ሜ ይህች ም ይህች ሞ ይህችስ ሟ ብለን እናነባለን ማለት ነው። ከዚህ ተነስተን ወደ መጀመሪያው ስንሄድ ደግሞ ሟ ይህችስ ሞ ይህችስ ም ይህችስ ሜ ይህችስ ማ ይህችስ ሚ ይህችስ ሙ ይህችስ መ ትባላለች። መ ኦኬ። ይህች ማነች? ሰ ይህችስ ሱ ይህችስ ሲ ይህችስ ሳ ይህችስ ሴ ይህችስ ስ ይህችስ ሶ ይህችስ ሷ። እሺ ስንመለስ ደግሞ ይህች ማነች? ሷ ይህች ሶ ይህች ስ ይህች ሴ ይህች ሳ ይህችስ ሲ ይህችስ ሱ ይህች ሰ ብለን እናነባለን ማለት ነው። ኦኬ ይህች ማነች? ረ ይህች ሩ ይህችስ ሪ ይህችስ ራ ይህች ሬ ይህችስ ር ይህች ሮ ይህችስ ሯ ብለን እናነባለን ማለት ነው። ኦኬ ስንመለስ ወደዚህ ሯ ይህች ሮ ይህች ር ይህች ሬ ይህች ራ ይህች ሪ ይህች ሩ ይህች ረ ብለን እናነባለን ማለት ነው። ኦኬ እዚህ ጋር ደግሞ የምትመለከቷት ይህች ማነች? ሰ ይህችስ ሱ ይህችስ ሲ ይህችስ ሳ ይህችስ ሴ ይህች ስ ይህች ሶ ይህች ሷ ሷ። ኦኬ ስንመለስ ይህች ማነች? ሷ ይህችስ ሶ ይህችስ ስ ይህች ሴ ይህች ሳ ይህች ሲ ይህች ሱ ይህች ሰ ሰ። በጣም አሪፍ። ይህች ደግሞ ማነች? ሸ ይህችስ ሹ ይህችስ ሺ ይህችስ ሻ ይህች ሼ ይህችስ ሽ ይህችስ ሾ ይህችስ ሿ። በጣም አሪፍ። ከዚያ ስንመለስ ሿ ይህች ሾ ይህች ሽ ይህች ሼ ይህች ሻ ይህች ሺ ይህች ሹ ይህች ሸ ሸ። ይህች ማነች? ቀ ይህችስ ቁ ይህችስ ቂ ይህችስ ቃ ይህች ቄ
ይችስ ቅ ይች ቆ ይች ቋ። ስንመለስ ደግሞ ይች ቋ ይች ቆ ይች ቅ ይች ቄ ይች ቃ ይች ቂ ይች ቁ ይች ቀ ብለን እናነባለን። ይች ማነች? በ በ ይች ቡ ይች ቢ ይች ባ ይች ቤ ይች ብ ይችስ ቦ ይች ቧ ብለን እናነባለን። እሺ ስንመለስ ደግሞ ይች ቧ ይች ቦ ይች ብ ይች ቤ ይች ባ ይች ቢ ይች ቡ ይችስ በ ብለን እናነባለን። በጣም ጥሩ። ይች ማነች? ቨ ይችስ ቩ ይችስ ቪ ይችስ ቫ ይች ቬ ይች ቭ ይች ቮ ይች ቫ። ከዚህ ተነስተን ወደዚህ ስንመለስ ደግሞ ቫ ይች ቮ ይች ቭ ይች ቬ ይች ቫ ይች ቪ ይች ቮ ይች ቨ ብለን እናነባለን። ኦኬ ይች ማነች? ተ ይችስ ቱ ይችስ ቲ ይችስ ታ ይችስ ቴ ይችስ ት ይችስ ቶ ይችስ ቷ። በጣም ጥሩ። ስንመለስ ደግሞ ቷ ይች ቶ ይች ት ይች ቴ ይች ታ ይች ቲ ይች ቱ ይች ታ ብለን እናነባለን። ኦኬ ቀጣይ ማነች? ቸ ይች ማነች? ቸ ይችስ ቹ ይችስ ቺ ይችስ ቻ ይችስ ቼ ይችስ ቺ ይችስ ቾ ይችስ ቿ ቿ። እሺ ስንመለስ ቿ ይች ቾ ይች ቺ ይች ቼ ይች ቻ ይች ቺ ይች ቹ ይች ቻ። በጣም ጥሩ። ከዚህ ጋር ስናይ ደግሞ የ ይች ዩ ይች ይ ይችስ ያ ይች የ ይች
ይ ይችስ ዮ ብለን እናነባለን። ስንመለስ ደግሞ ይች ዮ ይች ይ ይች የ ይች ያ ይች ይ ይች ዩ ይች የ ብለን እናነባለን። ይች ማነች? ነ ይችስ ኑ ይችስ ኒ ይችስ ና ይችስ ኔ ይችስ ን ይች ኖ ይችስ ኗ ብለን እናነባለን ማለት ነው። ኦኬ ወደዚህ ስንመለስ ደግሞ ኗ ይች ኖ ይች ን ይች ኔ ይች ና ይች ኒ ይች ኑ ይች ነ ነ ነ። እሺ ቀጣይ ኘ ኘ ይች ኙ ይች ኚ ይችስ ኛ ይች ኜ ይች ኚ ይች ኞ ይችስ ኟ ብለን እናነባለን። እሺ ኟ ይች ኞ ይች ኚ ይች ኜ ይች ኛ ይች ኚ ይች ኙ ይችስ ኘ ብለን እናነባለን። እሺ ይች አ ይችስ ኡ ይችስ ኢ ይችስ አ ይችስ ኤ ይች እ ይች ኦ ይችስ አ ብለን እናነባለን ማለት ነው። ኦኬ ስንመለስ አ ይች ኦ ይች እ ይች ኤ ይች አ ይች ኢ ይች ኡ ይችስ አ ብለን እናነባለን። እሺ ይች ማነች? ከ ይች ኩ ይች ኪ ይች ካ ይች ኬ ይች ክ ይችስ ኮ ይችስ ኳ ብለን እናነባለን። ኦኬ ከዚህ ተነስተን ወደዚህ ስንሄድ ኳ ይች ኮ ይች ክ ይች ኬ ይች ካ ይች ኪ ይች ኩ ይችስ ካ ብለን እናነባለን። እሺ ቀጣይ ማነች? ሀ ሀ ሁ ሂ ሃ ሄ ህ ሆ ኋ
ስመለስ ኋ ሆ ህ ሄ ሃ ሂ ሁ ሃ። እሺ ወ ው ዊ ዋ ዌ ው ወው። ስንመለስ ወ ው ዌ ዋ ዊ ው ወ። እሺ ቀጣይ ዘ ዙ ዚ ዛ ዜ ዝ ዞ ዟ። እሺ ስንመለስ ዟ ዞ ዝ ዜ ዛ ዚ ዙ ዘ። ቀጣይ ዠ ዠ ዡ ዢ ዣ ዤ ዥ ዦ ዣ። ስንመለስ ዣ ዦ ዢ ዤ ዣ ዢ ዡ ዠ። ቀጣይ ደ ደ ዱ ዲ ዳ ዴ ድ ዶ ዷ። እሺ ቀጣይ ዷ ዶ ድ ዴ ዳ ዲ ዱ ደ። በጣም ጥሩ። ቀጣይ ጀ ጁ ጂ ጃ ጄ ጂ ጆ ጇ። ስንመለስ ጇ ጆ ጂ ጄ ጃ ጂ ጁ ጃ። እሺ ቀጣይ
ገ ገ ጉ ጊ ጋ ጌ ግ ጎ ጓ ስንመለስ ጓ ጎ ግ ጌ ጋ ጊ ጉ ገ ቀጣይ ጣ ጣ ጡ ጢ ጣ ጤ ጥ ጦ ጧ ጧ ጦ ጥ ጤ ጣ ጢ ጡ ጣ። እሺ ቀጣይ ጫ ጫ ጩ ጪ ጫ ጬ ጭ ጮ ጯ ስንመለስ ጯ ጮ ጭ ጬ ጫ ጪ ጩ ጫ። እሺ ቀጣይ ጰ ጱ ጲ ጳ ጴ ጵ ጶ ጧ ስንመለስ ጧ ጶ ጵ ጴ ጳ ጲ ጱ ጳ። እሺ ቀጣይ ጸ ጹ ጺ ጻ ጼ ጽ ጾ ጿ ስንመለስ ጿ ጾ ጽ ጼ ጻ ጺ ጹ ጻ። ቀጣይ ፈ ፈ ፉ ፊ ፋ ፌ ፍ ፎ ፏ ስንመለስ ፏ ፎ ፍ ፌ ፋ ፊ ፉ ፋ። እሺ ቀጣይ ጸ ጹ ጺ ጻ
ጼ ጽ ጾ ጿ ስንመለስ ጿ ጾ ጽ ጼ ጻ ጺ ጹ ጻ። እሺ ቀጣይ ፐ ፐ ፑ ፒ ፓ ፔ ፕ ፖ ፖ ስንመለስ ፖ ፖ ፕ ፔ ፓ ፒ ፑ ፐ። ቀጣይ አ አ ኡ ኢ አ ኤ እ ኦ ስንመለስ ደግሞ ኦ እ ኤ አ ኢ ኡ አ። ቀጣይ ሃ ሃ ሁ ሂ ሃ ሄ ህ ሆ ኋ ስንመለስ ኋ ሆ ህ ሄ ሃ ሂ ሁ ሃ። እሺ እንግዲህ ውድ ተመልካቾቼ እንዳጠቃላይ የአማርኛ ፊደላቶች ከሀ እስከ መጨረሻ ያሉት እነዚህንን ይመስላሉ። 34ቱንም ፊደላቶች እስከ መጨረሻ ማለትም ከነ ውስብስብ ፊደላቶች በአንድ ላይ አስቀምጬላችኋለሁ። እስከ መጨረሻው እናንተ በማየታችሁ አመሰግናለሁ። ስለዚህ ይህንን ቪዲዮ ደጋግማችሁ በማየት ትማሩበታላችሁ፣ ታውቁበታላችሁ ብዬ በማሰብ አዘጋጅቼላችኋለሁ። በውስጥ መስመር ገብታችሁ መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ ከዚሁ ላይ ለማሳሰብ እንፈልጋለሁ። የዛሬ ትምህርታችን ከዚህ ላይ እናጠናቃለን። መልካም ጊዜ